በዛሬው ቪዲዮ ፍርድ ቤት የእግድ ትዕዛዝ በሰጠበት ንብረት ላይ መብት ያላቸው ሰዎች በሕጉ መሰረት ማቅረብ የሚችሉትን የመቃወም አቤቱታ በተመለከተ ነው ዛሬ የምናነሳው። በቅድሚያ ግን ሰላም፣ እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ቻናሉን ሰብስክራይብ በማድረግ በቀናት ልዩነት የምንለቃቸውን ጠቅለል ያሉ የሕግ መረጃዎችን እንድትጠቀሙባቸው እጠይቃለሁ። ቅድም እንደገለጽኩት እንግዲህ ዛሬ የምናነሳው የሕግ መረጃ በፍትሐብሔር ስነ ስርዓት ሕጉ አንቀጽ 418 እንዲሁም ደግሞ ተከታዮቹ ስር የተቀመጠውን ሕግ ይሆናል ማለት ነው። ይህም ምንድነው? ሶስተኛ ወገኖች የእነርሱ ንብረት የሆነ ንብረት ሌሎች በሚከራከሩበት ጉዳይ ሲታገድ መውሰድ ያለባቸውን እርምጃ በተመለከተ ይሆናል ማለት ነው። ስለዚህ ማናችሁም ወይም ደግሞ በቅርባችሁ ያለ ሰው የእናንተ ንብረት የሆነን ንብረት አሳግደው የሚከራከሩ የፍትሐብሔር ተከራካሪዎች ካሉ የዛሬው ቪዲዮ በቀጥታ ይመለከታችኋል። መውሰድ ያለባችሁን እርምጃን በዝርዝር የሚያስቀምጥ ይሆናል ማለት ነው። የመጀመሪያው እንግዲህ መወሰድ ያለበት እርምጃ ጉዳዩን ለያዘው ፍርድ ቤት ወይም ደግሞ ፍርድ ለሚያስፈጽመው ፍርድ ቤት ማለት ነው በጽሁፍ አቤቱታ መቅረብ ይኖርበታል። ይህም የሚቀርበው በንብረቱ ላይ የቅድሚያ መብት አለኝ በሚለው ይሆናል ማለት ነው፣ በሚለው ግለሰብ ይሆናል ማለት ነው። የቅድሚያ መብት የሚለው ጽንሰ ሀሳብ እንግዲህ ይሄንን በተመለከተ ምናልባት ወደፊት በሰፊው ቪዲዮ የምሰራ ነው የሚሆነው። ነገር ግን ባጭሩ ምን ማለት ነው? እንዴት ነው? አንዳንዴ በአንድ ንብረት ላይ እንደ ምሳሌ አንድ ንብረት እንበለውና በአንድ ንብረት ላይ ብዙ ሰዎች መብት ሊፈጥሩ ወይም ደግሞ መብት ሊኖራቸው ይችላል። ስለዚህ በሕጉ መሰረት የቀዳሚነት መብት ያለው ሰው ይኖራል ማለት ነው ከብዙዎቹ ውስጥ። ስለዚህ ይህ ሰው ይህንን መቃወሚያ ቅድም ያነሳሁትን ሌሎች ሰዎች ንብረቱን ባሳገዱ ጊዜ ይህንን መቃወሚያ ሊያቀርብ ይችላል ማለት ነው። ይህም ያለ አግባብ ሌሎች ሰዎች በሚከራከሩበት ጉዳይ ላይ ንብረቱ ያለ በቂ ምክንያት እንግዲህ ማስፈጸሚያ እንዳይሆን የሚያደርገው ወይም የሚያድነው ይሆናል ማለት ነው። ከዚህ ነጥብ ጋር በተያያዘ ሌላው መነሳት ያለበት አቤቱታው ሲቀርብ ቅድም እንደገለጽኩት በጽሁፍ ነው መቅረብ ያለበት። አብሮትም መቅረብ ያለበት ማስረጃ አለ። ይህ ምንድን ነው? የአቤቱታ አቅራቢውን ባለመብትነት ወይም ባለመብትነት የሚገልጽ የጽሁፍ ማስረጃ አብሮ አባሪ ተደርጎ መቅረብ ይጠበቅበታል ማለት ነው። ሌላው ደግሞ የሚነሳው ከአቤቱታው በኋላ ታዲያ ፍርድ ቤቱ በሙሉም ሆነ በከፊል በንብረቱ ላይ ተሰጥቶ የነበረውን የእግድ ወይም ደግሞ የመያዝ የመከበር ሊባል ይችላል ትዕዛዝ ሊያነሳው ይችላል በአቤቱታው መሰረት ማለት ነው። ሌላው ደግሞ የሶስተኛ ወገኖች መብት እንደተጠበቀ ሆኖ ንብረቱ እንዲያዝ ወይም ደግሞ እንዲከበር ትዕዛዝ ሊሰጥ ይችላል ማለት ነው። በመሆኑም የቀደምትነት ወይም ደግሞ ይሄ የቀዳሚነት መብት አለኝ ወይም ደግሞ የንብረቱ መታገድ ወይም መከበርን እቃወማለሁ በማለት አቤቱታ ባቀረበው ሰው ላይ ፍርድ ቤቱ አቤቱታውን ባለመቀበል ውድቅ ካደረገበት ምን ማድረግ ይችላል የሚለውን ስንመለከት አቤቱታ አቅራቢው በንብረቱ ላይ ክስ ማቅረብ አለበት፣ ቀጥታ ክስ ማለት ነው። ስለዚህ ጥያቄው ቅድም እንዳነሳሁት የምታቀርቡት ጥያቄ ለፍርድ ቤቱ ውድቅ ከተደረገ ቀጥታ ክስ ማቅረብ ይጠበቅባቸዋል ማለት ነው። ይህ እንግዲህ ያው ዝርዝር ሁኔታ ነው። እንደ ጉዳዩም የተለየ የባለሙያ አስተያየት የሚገባው ሀሳብ ነው። ነገር ግን አጠቃላይ ሀሳቡ ይህ ነው። ከዚህ ውጪ ምናልባት እንደዚህ አይነት ጉዳይ የገጠማችሁ ሰዎች እንግዲህ ቅድም እንዳልኩት ካላችሁ ባለሙያ ጋር ቀርባችሁ ተገቢ የሆነውን ክስ በማቅረብ ንብረቱን ለአፈጻጸም እንዳይውል ማድረግ ትችላላችሁ ማለት ነው። እስኪ አሁን ደግሞ አንድ የሰበር ውሳኔ አለ ከዚህ ጉዳይ ጋር በተያያዘ። በተለይም ደግሞ አንድ ልብ እንድትሉት የምፈልገው ነጥብ ስላለ ይህንን የሰበር ውሳኔ ላንሳላችሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 32/143 ላይ የሰጠው ውሳኔ ነው። የተሰጠው ውሳኔ ምንድን ነው? ዛሬ ያነሳነውን የመቃወም አቤቱታ በወቅቱ እንዲሁም ደግሞ ሳይዘገይ መቅረብ እንዳለበት ሰበር አስረግጦ ውሳኔ የሰጠበት መዝገብ ነው ማለት ነው።
ይሄ እንግዲህ ዛሬ የማነሳላችሁ ሀሳብ ይሄ የመቃወም አቤቱታ ሳይዘገይ ምንም ጊዜ ሳይሰጠው ሊቀርብ እንደሚገባ በፍትሐ ብሔር ስነ ስርዓት ሕጉ አንቀጽ 418 ንዑስ ቁጥር 1 ስር የተመለከተ ነው። ነገር ግን ሰበር አጽንኦት ሰጥቶ ነው አስገዳጅ ውሳኔ እየሰጠበት ማለት ነው። ይህም ማለት በየትኛውም አጋጣሚ ንብረታችሁ ወይም ደግሞ ከሌሎች ሰዎች ጋራ የጋራ ባለ ንብረት የሆናችሁበት ንብረት መታገዱን ካወቃችሁ ነገ ዛሬ ሳይባል ወይም ሳይዘገይ አቤቱታው መቅረብ አለበት። ይህ ካልቀረበ ግን በዚሁ በመዘግየታችሁ ምክንያት ብቻ ፍርድ ቤቱ ይሄ ምክንያት ገልጾ ውድቅ ሊያደርገው ይችላል። ይሄም ደግሞ ተገቢ ነው በሚል ነው ሰበር ውሳኔ የሰጠው ማለት ነው። ስለዚህ የዛሬው ቪዲዮ እጅግ እንደሚጠቅማችሁ እርግጠኛ ነኝ። በቅርብ ቀን በሌላ ቪዲዮ እመለሳለሁ። መልካም ጊዜ